ሄር ትራንስፕላንቴሽን ወይም ደግሞ የፀጉር ንቅለ ተከላ አገራችን ውስጥ በአሁኑ ሰዓት በስፋት እየተደረገ ነው። ብዙ ቲክቶከሮችም አስደርገዋል። አሁንም ሴቶችም ማስደረግ ጀምረዋል። ይሄ ነገር በብዛት በሀገራችን አሁን ተጀመረ እንጂ ለብዙ ዓመታት ሲደረግ የቆየ የፕሮሲጀር አይነት ነው ወይም ደግሞ የህክምና ዘዴ አይነት ነው። ለመሆኑ ስንት አይነት የፀጉር ንቅለ ተከላ እንዳለ ታውቃላችሁ? በህክምናው ዘርፍ ሁለት አይነት ዋና ዋና የፀጉር ንቅለ ተከላዎች አሉ። አንደኛው ፎሊኩላር ዩኒት ኤክስትራክሽን ወይም ደግሞ አንድ በአንድ የፀጉር ስርን ነቅሎ መውሰድ ሲሆን ይህም ሐኪሙ እያንዳንዱን የፀጉር ስር በትንሽ ቀዳዳ መሳሪያ ወይም ፓንች ቱል በመጠቀም በግል ይነቅላል እና ወደ አዲሱ ቦታ ይተክለዋል። ይህ አይነቱ የፀጉር ንቅለ ተከላ ዘመናዊና ጠባሳ የማይተው አይነት የፀጉር ንቅለ ተከላ ነው። ሁለተኛው ዋና የፀጉር ንቅለ ተከላ አይነት ደግሞ የፀጉር ስር መተካት ወይም ደግሞ ፎሊኩላር ዩኒት ትራንስፕላንቴሽን ነው። በዚህ ዘዴ ሐኪሙ ፀጉር ከበዛበት የቆዳ ክፍል ላይ ትንሽ የቆዳ ስር ይቆርጣል። ከዛም ይህ ስር ወደ ትናንሽ ንቅለ ተከላ ክፍሎች ወይም ደግሞ ግራፍትስ ራሰ በራነት ወዳጠቃው ክፍል አካባቢ ይተከላል። ይህ ዘዴ በተወሰደበት አካባቢ ትንሽ ጠባሳ ሊተውብን ይችላል። እናንተስ ያስደረጋችሁት ወይም ደግሞ የምታውቁት ሰው ያስተከለው የፀጉር ንቅለ ተከላ አይነት ምን አይነት ነው? ወይስ ምን ይመስላችኋል? ኮሜንት ላይ ያሳውቁ። ለበለጠ መረጃ 9394 ላይ ደውሉልን። ቸር ሰንብቱ።